የሰው አይን ክፉ ነው። በቲክቶክ የሚታወቁት ጥንዶች ከባድ ችግር ውስጥ መግባታቸው ተሰምቷል። እንዴት ናችሁ የጂአር ቤተሰቦች? ዛሬ በጣም አንድ ነገር ልናስቸግራችሁ ነው። ጂአር ካፕልስ ሰው በመኪና ገጭተው ተገጪው ህይወቱ ማለፉ እንዳልቀረ ነው የተሰማው። የሰው አይን ተላዊ የህግ ክትትሉን እያደረገ ይገኛል። በህይወት ፈተና በርካታ ነገሮችን ያሳለፉት ሁለቱ ጥንዶች በቅርቡ ቀለበት አስረው ሰርግ ለመደገስ እየተዘጋጁም ነበር። በቅርቡ እናቷን በሞት ያጣችው ሩትን በመንከባከብ ሀዘኗን አብሮ በማሳለፍ የጠንካራ ወንድና ባል ምሳሌ መሆን የቻለው ዮናስ በልዩ ስሙ ፊጋ ተብሎ በሚጠራው አካባቢ መኪና እያሽከረከረ በነበረበት ወቅት ሰው መግጨቱና ማለፉም ነው የተሰማው። እኔ የሚይዛት መኪና ትንሽ እድሜዋ ገፋ ብሏል በማለት የመኪናውን ዲኮር ሲያሰራ ነበር። እስጉድ እንዴት ናችሁ? እንደዚህ ያለ ሀሳብ የምተኛው መኪና አዲስ ነው ብላ እኔም ይዞ መኪና እንደምታውቁት ትንሽ እድሜው ገፋ ብሏል እና እኛ ስለምን ይቀርብናል? ራማ ዲኮር ሄደን መኪናውን ፋና አርጋት። ምናልባትም ቸልተኝነት ወይስ ደግሞ አለማሰብ የዮናስ መኪና ችግር ኖሮባት ይህን አደጋ አደረሱ። በእርግጥ አውቆ ሆን ብሎ አደጋ እንደማያደርስ ግልጽ ነው። ነገር ግን ቀን ሲጥል ፈራጁ ብዙ ነው እንደሚባለው ሰዎች በመኪና አደጋ ከፍተኛ ጉዳት ሲያደርሱ ወደሚታሰሩበት ማዕከላዊ እንደተወሰደና በዚያ እንደሚገኝ የአይን እማኞች ገልጸዋል። በማህበራዊ ሚዲያዎች ሙሉ ለሙሉ ከጠፉ ቀናት ተቆጥረዋል። 10 ቀናት አልፈዋል። አደጋው ከደረሰ በኋላም በኢንስታግራም፣ በቲክቶክ ለወትሮ በማይጠፉባቸው ሚዲያዎች አሁን የሉም። ምንም አይነት ነገር ፖስተውም ሆነ ተናግረው አያውቁም። የሰው አይን እንጨት ይሰብራል እንደሚባለው በሰው አይን የበዙት እነዚህ ተወዳጅ ጥንዶች ፈተና በዝቶባቸዋል። ዮናስ የፍቅረኞችና የባሎችን ሰርፕራይዝ የማድረግን ደረጃን ከፍ አድርጎት ነበር። በዚህ በያዝነው 1 ወር ብቻ ለፍቅረኛው ለሩት አዲስ ዘመናዊ መኪና ገዝቶላት ነበር። የእናቷ ሞት እረፍት ነስቷት በሀዘን በተቆራመተችበት ሰዓትም ሳታስበው ታገቢኛለሽ ወይ ብሎ ተንበርክኮ ቀለበት አደረገላት። ከዚያ በመቀጠል ደግሞ መኪና ቅንጡ መኪና ገዛላት። በዚህ ብቻ አላበቃም። ቦሌ ላይ አዲስ ሱቅ ከፈተላት። ይህንን ካደረገ ከጥቂት ቀናት በኋላ ታዲያ እያሽከረከረ በነበረበት ሰዓት ሰው ገጭቶ ሰውየውን በከባድ ሁኔታ ውስጥ ሞትና ህይወት መሃል ሆኖ እሱም ለእስር ተዳረገ። የወጡ መረጃዎች ተገጪው ሳይሞት እንዳልቀረ እየገለጹ ይገኛሉ። ታዲያ በርካቶች ለጥንዶቹ ብቻ ማዘናቸው ተገቢ አይደለም፣ ተገጪውም ያሳዝናል። እሱም ቤተሰብ፣ ወዳጅ ዘመድ ህይወት አለው። ለሱ ህይወት ብዙ ሰዎች አራሩም፣ አልተጨነቁም። ለሚታወቁት ለነሱ ብቻ ነው ያሰቡት። ለተጎጂው ማሰብ መታሰብ ያስፈልጋል ሲሉ አንዳንዶች ይደመጣሉ። ትዳር ሳይመሰርቱ አብረው በመኖር ላይ ይገኙ የነበሩት ጥንዶቹ የእሷ እናት ከሞቱ ከቀናት በፊት ነበር ጥቁር በጥቁር እንደለበሰች በቤታቸው ውስጥ ተንበርክኮ ታገቢኛለሽ ወይ ብሎ ጠይቋት የነበረው። እናም ሰርግ ለመደገስም ሽርጉድ ውስጥ መዘጋጀት የጀመሩት ሁለቱ ጥንዶች ከሚታወቁባቸው የተለያዩ የሚሰሯቸው የማህበራዊ ሚዲያ ስራዎች ባሻገር የተቸገሩ ሰዎችን መመገብ ዋነኛው በወጣትነታቸው በሚያገኙት ገቢ በመቀነስ ለበርካታ ጊዜያት በሬ በማረድ ጭምር የሚመገቡበት በጎ አድራጊነታቸው ይገለጻል። በሌላ ጊዜ ደግሞ በርካታ በጎችን ጭምር በማረድ ለተቸገሩ ሰዎች ምገባ ያደርጋሉ። የሰው አይን ውስጥ መግባት መከራ ነውና የሚያመጣው ከአይን ያውጣችሁ የተባሉት ጥንዶች ከሀዘን በኋላ ለደስታ እየተንደረደሩ ባሉበት ሰዓት ያላሰቡት አስደንጋጭ አጋጣሚ ተፈጥሮባቸዋል። እባካችሁ ለውሻችንን አፋልጉን፣ ውሻችን ጠፍቶብናል በሚለው ቪዲዮአቸው ብዙ ሰዎች የማይረሷቸው ጥንዶቹ በወጣትነታቸው ያላቸው መተሳሰብ፣ ፍቅርና አብሮነት ልባቸው ግሩም እንደሆነ ተመልካቾቻቸው ይመሰክራሉ። አስገራሚ አነጋጋሪ በነበሩበት ቪዲዮአቸው አብሮን የሚኖር አብሮን የሚበላ አብሮን የሚጠጣ ውሻችን ጠፍቶብናል፣ እባካችሁ አፋልጉን ሲሉ በአደባባይ የወጡበት ቪዲዮ ይጠቀሳል። አብሮን ይበላል አብሮን ይጠጣል ያሉት ውሻቸው ነው። ለሰዎች ፍቅር የሚሰጡ ለውሻም እንደዚሁ ፍቅር የሚሰጡት ጥንዶቹ ውሻችንን ላገኘልን ውለታውን እንከፍላለን ሲሉ ተደምጠው ነበር። የባሎች ፍቅርና ታማኝነት የሚታወቀው በችግር ጊዜ ነው። እሱም ለእሷ ብሎ አብሯት ብዙ ነገር ሆኗል። አብሯት ህመሟን ታሟል። የእናቷን ሀዘን አዝኗል። አብሯት ተጎድቷል። ጸጉሩን በየ4 ቀኑ ነበር የሚቆረጠው። በእሷ እናት ሀዘን ምክንያት ግን ከተቆረጠ ከ50 ቀናት በላይ በማለፋቸው በቅርብ ቀን እሷ በግድ አስቸግራው ጸጉር ቤት ወስዳው አስቆርጠው ነበር። የሰው አይን ክፉ ነው። በቲክቶክ የሚታወቁ ጥንዶቹ ከባድ ችግር ውስጥ ገብተዋል። ብዙዎች በጥንድ ሆነው ስለሚሰራቸው የፍቅር ስራዎች
የእግር ኳስ፣ የማህበራዊ ኑሮ፣ የበጎ አድራጎት ስራዎቻቸው እንዲሁም የቢዝነስ ክሬት ማድረጋቸው የሚወዷቸው ሰዎች የራሳቸውን በተለይም ሳር ጭምር በማምረት አከፋፋይ ሆነው የነበሩት የተለያዩ ሱቆች ያላቸው ፍቅርን ለስራ ፍቅርን ለአብሮነት ለመለወጥ የሚያስኬዱት ጥንዶቹ ሰው በመኪና ገጭተው ተገጪው ህይወቱ ማለፉና እነሱም ከባድ መዘዝ ውስጥ መግባታቸውን የተሰማው በተለይም ዮናስ ያሽከረከር በነበረበት ፊጋ ተብሎ በሚጠራው አካባቢ የመኪና አደጋ ማድረሱና ተገጪው በህይወት እንደሌለ ጭምር ከስፍራው የነበሩ የዓይን እማኞች ገልጸዋል። በማዕከላዊ የህግ ክትትሉን እያደረገ የሚገኘው ዮናስ በቅርቡ በህግ ተዳኝቶም ነፃ ሆኖ ወደ ተለመደው ማህበራዊ ህይወታቸው ተመልሰው እንደምናያቸው መልካም ምኞታችን ነው። ለሞቱ ለተጎዱ ሰዎችም ሀዘንና መጽናናት እንመኛለን። የሰው ዓይን መጥፎ ነው። አሁንም ብዙዎች ከሰው ዓይን ራቅ ቢሉና ህይወታቸውን ቢመሩ ግራ ገብቷቸው ሰማይ መሬቱ ተደፍቶባቸው በከባድ ሀዘን ውስጥ ይገኛሉ። የአርባ ምንጭ ዩኒቨርሲቲ ተማሪዎች በድንጋጤ የሚሆኑትን ማጥተዋል። ልጁ ሲታይ ለዓይን የቀረበ መልካም ወጣት ነው። ጨዋነቱ የተመሰከረለት፣ የሚጎዱና ልክ ያልሆኑ ቦታዎች ላይ የማይገኝ፣ ለእናት ለአባቱ ታዛዥ ነው። ከሁሉም ጋር ተግባቢ ከመሆኑ የተነሳ ብዙ ሰዎች ጋር ይተዋወቃል። ተወዳጅ ነው። ይህንን ሁሉ የሚባልለት ወጣት ብሩክ ታምራት ተብሎ ይጠራል። ከሰሞኑ ታዲያ ያልተጠበቀ ያልታሰበና ይሆናል ተብሎም ያልተገመተ ድንገተኛ ሞት አጋጥሞታል። ለወላጆቹ ውድ ስጦታ፣ ለጓደኞቹ መልካም ወዳጅ፣ ለአካባቢው ሰዎች ድምቀት ሆኖ ያደገ ልጅ ነው። የሃይስኩል ትምህርቱን የተከታተለው በሐዋሳ አዲስ ከተማ ክፍለ ከተማ ውስጥ በሚገኘው ሁለተኛ ደረጃ ትምህርት ቤት ነበርም። 9ኛና 10ኛ ክፍልን እንዳጠናቀቀም በዚያው ግቢ ውስጥ ወደ መሰናዶ ትምህርት ቤት ተሸጋገረም። የእሱን ሞት ሰምቶ ሀዘኑን የገለጸው ጓደኛው የ12ኛ ዲ ክፍል ውስጥ አብረው እንደተማሩም ብዙ የጓደኝነት ጊዜያትንም እንዳሳልፉም ያስታውሳል። ብሩክ የሐዋሳ የህይወት ብርሃን ቤተ ክርስቲያን አገልጋይ እንደነበረም የሚያውቁት ይናገራሉ። እንደ ውስጥ የሚያውቁት የቅርብ ጓደኞቹ ኩንዬ ብለው ይጠሩትም ነበረም። በቤተ ክርስቲያኗ በቴክኒክ ዘርፍ ውስጥ ያገለግል እንደነበረም የቸርቹ ሰዎች አክለው ገልጸዋል። አሁን ታዲያ ድንገተኛ ሞቱን የሰሙት የቸርቹ በሳውላ ካምፓስ ውስጥ የፋይናንስና ኢኮኖሚ ልማት ትምህርት ክፍልን ተቀላቀለም። በዚህም ትምህርቱን እየተማረ 2 ዓመታትን ገፋም። በእነዚህ ጊዜያት በነበረው ንቁ ተሳትፎና ተግባቦትም የተነሳ የትምህርት ክፍሉ ተወካይ በመሆን ተማሪዎች ከመምህራን ጋር ተግባብተው እንዲቀጥሉም ከመምህራን የሚመጡ ጉዳዮችን ግልጽ በሆነ መንገድ ለተማሪዎች በማድረስና ሌሎችን ተግባራትን በማከናወን ለትምህርት ሂደቱ ቁልፍ ሚና እንደነበረው ተመስክሮለታል። ታዲያ ከሰሞኑ የተከሰተው ድንገተኛ ሞቱ ከምን የመነጨ ነው? እንዴትስ ሊከሰት ቻለ? የሁሉም ሰው ጥያቄ ነው። ዕለቱ የካቲት 25 ቀን 2017 ዓ.ም ነበር። በማለዳ ሲነሳ ጤናው መልካምም ነበር። ከመታጠቢያ ቤት ተመልሶ ልብሱን ለብሶ ከተዘገጃጀ በኋላ ከማደሪያ ክፍሉ ተነስቶ ቁርስ ለመቅመስ ነበር ሄደው። በወቅቱ ታዲያ ቁርሱን በላ ወይስ ደግሞ ምግቡን ከመቅመሱ ቀደም ብሎ ነው ህይወቱ ያለፈው? ቁርሱንስ ቀምሶ ከሆነ በዩኒቨርሲቲው ካፌ ውስጥ ነው ወይስ ሌላ ቦታ ነው? እነዚህ ጥያቄዎችን የሚመልስ ግልጽ የሆነ መረጃ እስካሁን አልወጣም። በኋላ ታዲያ በግቢው አስደንጋጭ ዜና ተሰማም። ያ በባህሪው ትሁትና ታዛዥ፣ ብዙ ስክነትና መረጋጋት የሚታይበት፣ በአካባቢውና በተማሪዎች ዘንድ ተወዳጅ የሆነው ወጣት ብሩክ ታምራት ህይወቱ አለፈ የሚል አስደንጋጭ ዜና ነበረም። በዕለቱ ከጧቱ 2 ሰዓት በሆነ ጊዜ ህይወቱ እንዳለፈ መረጃዎች ይጠቁማሉ። ከዶርሙ ተነስቶ ሲወጣ የተመለከቱ ተማሪዎችም ወሬውን ለማመን ተቸገሩም፣ በሐዘንም ተረበሹ። የዩኒቨርሲቲው አስተዳደር ሰራተኞችም ሆኑ መምህራን እንባቸውን አፈሰሱ። በኋላ በአርባ ምንጭ ዩኒቨርሲቲ በሳውላ ካምፓስ የፋይናንስና ልማት ኢኮኖሚክስ ትምህርት ክፍል 2ኛ ዓመት ተማሪ ብሩክ ታምራት በድንገት ህይወቱ አልፏል የሚለው መረጃ በፌስቡክ በኩል ተሰማም። ይህም ለመላው ኢትዮጵያውያን ሐዘንን የፈጠረ ክስተት ሆነም። አርባ ምንጭ ዩኒቨርሲቲ በተማሪው ህልፈት የተሰማውን ጥልቅ ሐዘን የገለጸ ሲሆን ዩኒቨርሲቲው በበኩሉ ለተማሪው ቤተሰቦችና ዘመዶች፣ ጓደኞችም እንዲሁም ለመላው ዩኒቨርሲቲው ማህበረሰብ መጽናናትን መመኘቱን ከፌስቡክ ገጹ ያገኘነው መረጃ ያመላክታል። ይህ ዜና ከተሰማ በኋላ በርካቶች በማህበራዊ ሚዲያ ተቀባብለውታል። አንዳንዶች ድንጋጤያቸውንም አስፍረዋል። ሌሎቹ ደግሞ ምን አጋጠመው ወንድማችን እያሉም ገልጸዋል። የተቀሩት አንተ ታዛዥ፣ አንተ ትሁት፣ መልካም ወንድም እያሉ ከማለፉ በፊት የሚያውቁትን ባህሪውን እየጠቀሱም አዝነዋል። የከባድ ሐዘን ያጋጠማቸው ቤተሰቦቹ እንዴት ይሆኑ? አብረውት ያደጉት ጓደኞቹና ወዳጆቹስ እንዴት ችለውት ይሆን እያሉ ያሳሰባቸውን የጻፉም አልጠፉም። ከዚህም ባለፈ ወላጆቹንና ጓደኞቹን፣ የሐዋሳ ወዳጆቹንና የዩኒቨርሲቲውን ማህበረሰብ ጨምሮ በዚህ ሐዘን የተጎዱትን ሁሉ ፈጣሪ መጽናናትን እንዲሰጥ፣ የወጣቱም ህይወት
በሰላም ታርፍ ዘንድ ምኞታቸውን ያስቀመጡ በርካቶች ናቸው።